ሰላም ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ። እንግዲህ በዛሬው ቪዲዮአችን አማርኛ ፊደላትን አጣምሮ ማንበብ የሚል ይዤላችሁ መጥቻለሁ። እሱንም አንዱ እንዳሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እናንተ እስከ መጨረሻው ድረስ በደንብ አድርጋችሁ ይህንን ቪዲዮ እስከ መጨረሻው በደንብ ካያችሁት እናንተ በተሎ ይገባችኋል ማለት ነው። ማንበብ መችል ካለን በተሎ ማንበብ ይችላል ማለት ነው። መጻፍ መችል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ አማርኛ ፊደላትን አጣምሮ ማንበብ ስንል የትኞቹን ፊደላቶችን ነው? እነዚህን ፊደላቶች ነው ማለት ነው። እንግዲህ እነዚህ ፊደላቶች ተነጣጥለው ተቀምጠዋል። እንግዲህ እነዚህን ፊደላቶች አጣምረን በአንድ ላይ ምን አይነት ቃላት እንደሚመሰርትልና ምን አይነት ትርጉም እንደሚሰጠን እናያለን ማለት ነው። ተከታተሉኝ። ስ እንግዲህ እነዚህ ፊደላቶች እዚህ ላይ ተነጣጥለው ተቀምጠዋል ማለት ነው። ወደ ቀጣይ ስንሄድ ደግሞ በአንድ ላይ ተጣምረው ይነበባሉ ማለት ነው። ስለዚህ ጥብስ እንግዲህ የጠ ቤተሰብ የስድስተኛዋ ናት። ብ የበቤተሰብ የስድስተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ጥብስ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ስ እነዚህ ፊደላቶች ደግሞ በአንድ ላይ ሲጣመሩ ምን ይላል? ነፍስ የሚል ቃል መስርተዋል ማለት ነው። ነ የነ ቤተሰብ የመጀመሪያዋ ናት። ፍ የፈ ቤተሰብ የስድስተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ስለዚህ ነፍስ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሳ ኝ እነዚህ ፊደላቶች በአንድ ላይ ሲጣመሩ ደግሞ ወሳኝ የሚል ቃል መስርተውልናል ማለት ነው። ስለዚህ የወ ቤተሰብ የመጀመሪያዋ ናት። ሳ የሰ ቤተሰብ የአራተኛዋ ናት። ኝ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ወሳኝ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቄ እንግዲህ እነዚህ ፊደላቶች ደግሞ በአንድ ላይ ሲጣመሩ ጥያቄ ይላል ማለት ነው። ጥያቄ እንግዲህ የጠ ቤተሰብ የስድስተኛዋ ናት። ያ የቤተሰብ የአራተኛዋ ናት። ቄ ቤተሰብ የአምስተኛዋ ናት። ስለዚህ በአንድ ላይ ጥያቄ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ እነዚህ ፊደላቶች በአንድ ላይ ስናነባቸው ደግሞ ግልጽ የሚል ቃል መስርተውልናል ማለት ነው። እንግዲህ የገ ቤተሰብ የስድስተኛዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ጽ የጸ ቤተሰብ የስድስተኛዋ ናት። ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ግልጽ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጽ እነዚህ ፊደላቶች በአንድ ላይ ሲጣመሩ ደግሞ ድምጽ የሚል ቃል መስርተውልናል። እንግዲህ እዚህ ጋር ድ የደ ቤተሰብ የስድስተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት። ጽ የጸ ቤተሰብ የስድስተኛዋ ናት። እዚህ ጋር በተመሳሳይ የሁሎችም የስድስተኛ ድምጾች ናቸው ማለት ነው። ወደ ቀጣይ ስንሄድ ደግሞ እንግዲህ እነዚህ ፊደላቶች ደግሞ በአንድ ላይ ሲነበቡ ትልቅ ይላል ማለት ነው። እንግዲህ የተ ቤተሰብ የስድስተኛዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ቅ የቀ ቤተሰብ የስድስተኛዋ ናት። እዚጋም ሁሎችም ምንድናቸው? ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ትልቅ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ላ እነዚህ ፊደላቶች በአንድ ላይ ሲነበቡ ደግሞ ጅምላ የሚል ቃል መስርተውልናል ማለት ነው። እንግዲህ ጂ የጀ ቤተሰብ የስድስተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት። ላ የለ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጅምላ የሚል ቃል መስርተውልናል ማለት ነው። እንግዲህ እንዳጠቃላይ በዛሬው ቪዲዮአችን እነዚህን ፊደላቶች በማጣመር እነዚህን የመሰሉ ቃላቶች መስርተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።